ምን ታረጋግጥ ጀምር ቤት የመጣው ቁጭ በል ሰውዬው ምን ነው የሆነ ነገር ሳይፈጠር ቅራቅም ቦለቃቅም እዚህ ቤት እሺ ቁጭ በልና እናውራ ውጣ ብያለሁ ውጣ አልወጣም ቁጭ በል ይሄ እኮ ጭካኔ ነው ፍቅር አይደለም ይሄ ጭካኔ ነው ዝም ብለህ መፍትሄ ይቻላል እንዴ ቤት እኮ ላሳይ ነገርኩህ ማንነቴን አያረለ እንዴ መታወቂያን አሳየው አይደለ ባላት ዳር እንዴ ምናምን ብለው ስውሎች ጥና ከገባ በጣም ኮተቱ ብዙ ነውና ምን ትዳር ከመቼ ወዲህ ነው ኮተት የሆነው እሺ ቆይ እኮ ያንተ እቺ ያንተ ፎቶ ነው አይደል አዎ የት ናት እኮ ከመንገድ ይዞር አይደል መግባት አትችልም ለምንድን ነው ነገርኩህ አትችልም እጅን አንተ ከለውለኝ እጅን አታብየሉ አርፈ ቁጭ በል እጅን ሰውዬው ቁጭ በል አልቀመጥም ውጣ ቁጭ በል ልቀቀኝ ቤቴ ውስጥ መተት ደብደብ አልቀመጥም ኧረ ካሜራማን ተባል ምንድን ነው ያደረገው እኔ እንዳልኩ በቃ ምን መሰለህ በቢዝነሱ ዙሪያ ላይ መጀመሪያ ራስን ማሳደግ እኔ እኮ አሁንም ከቢዝነሱ አልወጣሁም እኔ ከቢዝነሱ አልወጣሁም እንግዲህ ወደ ተመልካቾች ዛሬ ደግሞ አንድ ለየት ያለ ጉዳይ ገጥሞኛል አንድ ሰፈር ውስጥ ነው የምገኘው እንግዲህ አንድ እህታችን ደውላልኝ ነው በአስቸኳይ እፈልጋለሁ ብላኝ ነው ወደዚህ የመጣሁትና ምንድነው ለምንስ ነው የፈለገችኝ ማን ምን እያደረገ ነው የሚለው እንግዲህ እሱን ለማቼክ ለማድረግ ነው ወደዚህ መጣ ነው ቤቶች በጣም ተመሳሳይ ሆነው ቤቶች ይታዩኛል እንግዲህ የሰጠችኝ ሎኬሽን አካባቢ እየደረስኩ ነው ያለኝ አማራጭ ወጣ እንድትቀበለው መደወል ይኖርብኛልና ልደውልላት አንዴ በነገራችን ላይ ተመልካቾች ምን መሰላችሁ ብዙ ኮሜንቶችን እያየው ነውና ምንድነው እኔንም ማግኘት የምትፈልጉ ሰዎች እንዳላችሁ ምናምን እየነገራችሁ ነው ግን ያው ስራ ይበዛል በጣም ብዙ ጉዳዮችን የምናስተናግደው እና በጣም ሰው እየበዛ ስለሆነ ነው በጣም ይቅርታ እንጂ ጉዳያችሁን ማስተናገድ ሳንፈልግ ቀርተን ምናምን አይደለም ይቅርታ ይደረግልኝ ላይክ ሼር ማድረጉ እንዳይረሳ ሰብስክራይብ ያላደረጋችሁ ስልኳ እያስቸገረኝ ነው እንግዲህ በዚሁ አጋጣሚ በነገራችን ለካሜራማኔንም በጣም ለማመሰግን ወዳለሁ የገባበት ገብቶ ብዙ ኃላፊነቶች እናንተም ታውቃላችሁ ከኛ ጋር በጣም ብዙ ነገሮች እንደሚያስተናግድ ሄሎ ወይ እንዴት ነሽ ሰኒ ደህና እንዴት ነህ አለን ሰፋ ያልሽኝ የላክሽልኝ ሎኬሽን አካባቢ ነኝና ቤቶቹ አዎ ተመሳሰለብኝ ወጥተሽ ትቀበይኛለሽ እሺ በቃ እሺ እንግዲህ ወደ ተመልካቾች እሷን እናገኛታለን የምር ምንም የነገረችኝ ነገር አለ ሎኬሽን ላከችልኝ በጣም አሳሳቢ ጉዳይ ስላለ ነው አለችኝ ከዛ በኋላ እንግዲህ ወደዚህ የመጣሁት ያውኛው ሰዎችን አምነን ነው እንትን የምንለውና ና ካሜራማን ይወጣችሁ እንግዲህ ዛሬ ደግሞ ምን ይገጥማን ይሆን ምን አይነት ሰዎች ይገጥሙን ይሆን አናውቅም እንዴት ነሽ ሰፈሩ ይመሳሰላል ያጋባህ እንዴት ነሽ ግቡ እሺ ና ካሜራ ወደ ቤት እንግባ አይተን ሙቀት ስላለ እዚህ ነው አየሩ አሪፍ ነው እሺ ያው ውድ ተመልካቾች እንግዲህ እህቴን አግኝቻታለሁ የምር ቅድም ብያቸዋለሁ በጣም አስቸኳይ ነው ብላኝ ነውና በድጋሚ ስላገኘሁሽ ደስ ብሎኛል እስቲ ምንድነው በዚህ ልክ ሊያቻኩል የቻለው ምክንያቱ ምን ተፈጥሮ ነው ያው እንግዲህ እዚህ ድረስ ስላስለፋውና ስለመጣ በጣም አመሰግናለሁ ችግር የለውም እና ሚዲያ ላይ ነበር ያየሁት አንተ እንደዚህ አይነት በጎ አድራጎት ስራ ምናምን ስትሰራ አይቼ ከዛ የጓደኛዬ ነገር ሁሉ የሚያሳስበኝ ነበርና እንዴት ነው ከባሏ ጋር የምትኖረው ብዬ ሳስብ አሁን ጭራሽ ድምጿ ጠፍቷል እና ያለችበትን ሁኔታ ማወቅ አልቻልኩም ያለባትን ችግር መረዳት አልቻልንም ቤተሰብ ሁሉም ነገር አያውቅም ምናምንና ከኔ ጋርም ከተገናኘን ቆየን እሺ ሰውየው ምን አለ መሰለክ ባለቤቷ በጣም ነው የሚቀናው መቅናት አይደለም በጣም ነው የሚቀናው እና ይሄ ነገር ደግሞ ሊያኖራት አይችልም
በጣም ይዋደዳሉ፣ ግን ደግሞ በጣም ይቀናሉ። እሷም ትወደዋለች? አዎ ትወደዋለች፣ ይዋደዳሉ፣ መለየትም አይችሉም። እና የእሱ ቅናት መንፈስ በጣም ስለበዛ አሁን ያለችበትን ሁኔታ ማወቅ አንችልም። እሱም ከማንም ጋር አያቀርባትም ምናምን እና ቢያንስ እሱን ነገር እንድትጣራልኝ ነበር። እሺ ጥሩ። ምንድነው ምክንያታቸው? እስቲ አንቺ ከነሱ ጋር ያለሽ ግንኙነት እስቲ ስለሱም ነገር መጀመሪያ። እሺ ያው ቅድም ስላልነገርኩ ይቅርታ። እኔ የሰብሊ ቤስት ጓደኛዋ ነኝ። ከልጅነት ጀምሮ አብረን ስማ ሰብለ ነው። እሺ። እና አብረን ያደግነው ምናምን አሁን ከተጋቡ 2 ዓመታቸው ነው። እና ግን በቃ ያለባት ችግር ከሰው ጋር አያደርሳትም። ከኔ ጋር ራሱ የሆነ ቀን ነው የምንገናኘው። ያው ጓደኛ ሆነ ያው በየቀኑ ትገናኛለህ ምናምን፣ ግን ደግሞ እሱ እንዲሆን ስለማይፈልግ ያው በጣም ርቀት ፈጥሮብናል አሁን ላይ። እና ጭራሽ አሁን ድምጿ ሲጠፋ ስለጨነቀኝ ነው። ጓደኛዋ ነኝ እኔ ማለት። ኦኬ የአብሮ አደግ ጓደኛ ማለት ነው። ግን ምንድነው ማለት ምን ያህል ጊዜ ሆነ ከአንቺ ጋር ከተራራቀች? ወይ በስልክ ምናምንም የለም ወይስ በስልክ ነው ታወራላችሁ? አረ በስልክ ጭራሽ አናወራም። የለችም 1 ወር ከዛ በላይ ይሆናታል። በስልክም በአካልም የለም? ጭራሽ ቤት ሄድሽ አይደለ? የለም፣ ማንም አያስገባኝም፣ አያቀርበኝም ጭራሽ። ምንድነው ያህል ምክንያቱ? እሺ ቅናት ነው ብለሽኛል እንጂ በዚህ ልክ ምንድነው ማለት? አንዳንዴ ምን አለ መሰለሽ ሰዎች በሰዎች ምክንያት የባህሪ ለውጥ ሊያመጡ ይችላሉ፣ አዳዲስ ነገሮች ሊያመጡ ይችላሉ። ከዚህ በፊት እሱ እንደዛ ነበረ? ያው እንግዲህ እኔ ሲሄድም በፊትም ቢሆን የሆነ ጥሩ ስሜት አይሰማው። ያው ጓደኛዬን ታበላሻታለች ምናምን፣ ይሄ ከቅናት የመጣ እንትን ነው ማለት ነው። ታበላሻታለች ስለሚል በጥሩ መንፈስ አይቀበለኝም እኔ ነው። እና እንግዲህ እኮ እሺ ማለት እሷ አሁን የሆነ የተለየ ችግር አለባት። አንዳንዴ እንዳልኩሽ ሰዎች ናቸው ባህሪን እንዲቀየር የሚያደርጉትና እሷ ከምታሳየው ነገር ሊሆን ይችላል፣ ከሰዎች ጋር ካላት ነገር ወይ አላስፈላጊ ጸባይ ልታሳየው ትችላለች። እና ሰብሊ እንደዛ ነው ስማልሽኝ፣ እንደዚህ አይነት ነገር ልታሳይ ትችላለች ወይ የሆነ አንቺ የምታዩባት ነገር አለ? አረ እንዲሁም በጣም ጭምት የሆነ ዝምተኛ ልጅ ናት። እኔ ነኝ እንዲሁም ተጫዋች ምናምን፣ ያው አብረን እንድንወጣ ምናምን ማድረጋት እኔ ስለሆንኩኝ ለዛ ነው እንጂ እሱ የሆነ በመጥፎ አይን የሚያየኝ። እሷ ምንም አይነት እንትን የላትም፣ በጣም ነው የምትወደው። ያለሱም ምንም መሆን ስለማትችል እንግዲህ እሱን ስላወቀ ይሁን አላውቅም። ያው እንግዲህ ከሱም በላይ ግን የቅናቱ ነው። እንግዲህ አብሮ አደግናን ብለሽኛል እና የፍቅር ማለት የጓደኝነት ጊዜ ኑሯቸው ነው ወደ ትዳር የገቡት ሁለቱ ማለት ነው። እና በዛን ሰዓት እንዴት ነበረ ቆይታቸው? ያው የቅርብ ጓደኛ ስለሆንሽ በጓደኝነት ከትዳር በፊት ማለት ነው። አዎ ያኔ ያው ገና ስትላመድ ምናምን የሆነ ጸባይህን ታሳምራለህ፣ ግን ደግሞ በጊዜ ሂደት የሚመጣ ነገር አለ። በጊዜ ሂደት ያው እንደያዛት ሲሰማው ከኔ አትወጣም አይነት ነገር እንደዛ ይመስለኛል እንጂ በፊት እንደዚህ አልነበረም ጸባዩ። ከተጋቡ በኋላ ግን ከሆነ ወራት በኋላ ተቀያየረ። አዲስ ባህሪ ያመጣ። አዲስ ባህሪ ያመጣ። እሷ ስራ ትሰራለች? አይ አትሰራም። ቤትማ ቤት ነው? ቤት ነው የምትውለው። እሱ ይሰራል። ኦኬ ልጅ አልወለድም? አይ አልወለድም። ታዲያ ይሄን ነገር አንቺ ምናልባት እንግዲህ ጓደኛ ስለሆንሽ ነው፣ ጓደኛ ስትሆኚ ደግሞ የእሷንም የእሱንም ቤተሰቦች ታውቂያለሽ ብዬ ተስፋ አደርጋለሁ። እና ከእነሱ ጋር ወይንም ደግሞ አንቺ ሌላ የስራ ሰራተኛ ነች? ተማሪ? እኔ ሰራተኛ። እሺ ያው ከስራ ባልደረቦችሽ ጋር ምናምን ለማውራት ብቻ በዙሪያሽ ባሉ ሰዎች ጋር ለማውራት ነገሮችን ለማስተካከል አልሞከርሽም? ሞክሬ ነበር፣ ግን ደግሞ እነሱ ምንም የሚያውቁት ጉዳይ የለም። ያው እንግዲህ ትዳር ውስጥ ስትሆን ራሳቸው ይፍቱት የሚባል ነገር አለ አይደል? እንደዛ ይሆናል ተብሎ እንግዲህ ዝም ሲባል ሁሉም ዝም ብለዋል እና እኔ ምንም ማድረግ አልቻልኩም። አሁን በጣም ሲጨንቀኝ ነው ወደ አንተ የመጣሁት። እንግዲህ ቤተሰብ ዝም ካለ እኔም ዝም ማለት የለብኝም። ማለት ቤተሰብ ዝም ያለበት ምክንያት ምንድን ነው? ወይንስ ደግሞ እሷ ከእነሱ ጋር እያለች ጥሩ ነገር ስለሚያሳይ ነው? አዎ እንደዛ ስለነበር እሱ አያደርግም ነገር። ስለዚህ አሁን ቤተሰብ ባለበት ወይንም ደግሞ ወዳጅ ባለበት በትክክል ምንም እንትን አይላትም? አይ የለም በቃ ያኔ ጸባይኛ ነው። በቃ የሆነ ቢናደድም በውስጡ ነው። ከዛ ቤት ከገቡ በኋላ ነው ከሷ ጋር እንግዲህ ተጨቃጨቁም፣ ዝም አላትም፣ መታትም፣ በቃ መምታትም አለው እንግዲህ እሱን ከሷ ብንሰማው ይሻላል። እሺ ማለት ምን ትነግሪሽ ነገር ካለ እስቲ የነገረችሽ ለኛ ያው እያንዳንዱ ነገር በጣም ጠቃሚ ነውና ምናልባት ያወራችሽ ነገር ካለ አሁን ከመጥፋቷ በፊት የነገረችሽ ነገር ካለ እስቲ ያው ስለ ይጨቃጨቃል ምናምን ብለሽኛልና ወይ ያ ነገር ጨምሮ ሌላ ነገር ውስጥ ገብቶ ይሆናል፣ ዱላም ሊኖር ይችላል ወይ አይታወቅም። ብቻ ነገሮችን በጥርጣሬ ማየቱ ጥሩ ነው።
ከዛ አንፃር ነው የነገረችሽ ነገር ካለ ማለት አዎ ግን ደግሞ ያው ትዳር ስትሆን ያው ትደባብቃለህ አይደል እሱም ያው ለህይወቷ ስትል የሆነ ያረጋትን በሙሉ ላትነግረኝ ትችላለች ምንም ቤስት ፍሬንዷ በሆነም ግን ደግሞ ያው እንደምትሰቃይ እኔ ፊዚካሊ አይቼ መረዳት እችላለሁ ያለችበት ሁኔታ ያስታውቃል በፍርሃት የምትኖረው ኑሮና ለቀቅ ብለህ በደንብ ያስታውቃል የሰው ስሜት መደበቅ አይችልም የፈለገ ነገር ባፏ እንኳን ባታወጣ ባላት እንትን እኔ ላቅ እችላለሁ ስለዚህ አሁን እነዚህ ነገሮች ናቸው አሁን ከዚህ በፊት በተፈጠሩ ነገሮች ሁለተኛ ደግሞ አሁን ደግሞ ጭራሽ የለችም አንድ ወር ምናምን ያልሽ ይሄ ነገር አሳስቦሽ እንደው ማለት ከዚህ በፊት ከሞከርሽው በተጨማሪ ሌላ ነገር ለማድረግ አልሞከርሽ ምንም ለማድረግ አልሞከርኩም ያው እንግዲህ ህግ ቦታ ሄዳለሁ ስል ነው ያንተን ቲዩብ የሚያየውትና በቃ አንተ ከረዳኸኝ ብዬ ነው ወደ አንተ የመጣሁት እሺ በመጀመሪያ አምነሽን ስለጠራሽ በጣም እናመሰግናለሁ ያው ስራዎቻችን እንደዚህ ናቸው ማለት እዚህ ቦታ የሆነ ነገር ይፈጠራል ተብለን እንጠራለን ምናምን መሄድ ነው በተቻለን አቅም ያለን አቅም ተጠቅመን ነገሮችን ማስተካከል ነው ሜቢ እዛው ቤት ውስጥ ቁጭ ብለን ፈተን ነገሮችን ማስተካከል ምን ችለው አይነት ነገር ካለ ማስተካከል ነው አይ ከዛ የከፋ ነገር ካለ ደግሞ ያው የህግ ሰዎች ከመሆናችን አንፃር ደግሞ ወደ ህግ መውሰድ የግድ ስለሚለን ወደዛ ደረጃም እንወስዳለንና እስቲ ምናልባት እንዳልኩሽ ይሄ አንዳንድ ሰው ምን አለ መሰለሽ የራሱ ከጀርባው የሆነ ነገር ሲኖርበትም ሊሆን ይችላል ሰው ላይ ያዛን ነገር ማምጣት እንደው ስራ ቦታው ላይ ሄደሽ የሰው የተለየ ምክንያት ምንድነው ብለሽ ለመከታተል ሞክረሻል ምናልባት ከጀርባው ሌላ ነገር ስላለ ነው ወይ ከቅናት ውጭ እኔ እንግዲህ ያው ነጋዴ ነው በንግድ ዙሪያ ላይ የሆነ ትበሳጫለህ ትደሰታለህ ያው ስራው ስለሆነ ይሄ ከህይወት ጋር ሊሆን ይችላል ሊገናኝ ይችላል ትዳር ላይ ደግሞ ሊመጣ ይችላል ግን ደግሞ እሷ በዛ በምትሄድበት ሰዓት አንዳንዴ ስለምትሄድ በምትሄድበት ሰዓት ምናምን ሰው ስለሚያያት ቆንጆ ስለሆነች ይፈራል የስጋት ስሜት ስላለው ስለዚህ አሁን እሷ ከሰዎች ዘንድ ባላት ተቀባይነት ነው አዎ ልክ እንደዛ ነው እንጂ እሷ ለሌላ ሰዎች አክታሳይታ ምናምን አይደለም ያው እሱ ጋር ካለ ፍራቻ ውስጥ ብቻ ነው ፍራቻ ነው አይምሮ ላይ እንትን ያለው ነገር ማለት ነው እንደዚህ አይነት ነገሮች እኮ በነገራችን ላይ በጣም አስቸጋሪ ነው ያው ተመልካቾች ብዙዎቻችሁ ታውቃላችሁ ከዚህ በፊት ማለት ገጥሞኛ ያውቃሉ ብዙ ነገሮች እኛ በየጊዜው በጣም ብዙ አይነት ነገሮች የሚገጥሙንና ከዚህ በፊትም እንደዚህ አይነት ነገር አስተውሳለሁ የሆነ ጊዜ እንደውም ማለት ፊቷን ቆንጆ ስለሆነች ፊቷን ካበላሸው ቆንጆን ታይጣፋል ምናምን ብሎ ፊቷን ብዙ ነገር ያደረገ ሰው ሁሉ ከዚህ በፊት ገጥሞኛ ያውቃልና ምናልባት አሁን እስካሁን እንደውም እንደኔ ይቅርታ አድርግልኝና ቆይተሻል ብዬ አስባለሁ ምክንያቱም አንድ ወር ምናምን ቀላል አይደለምና ግን ማደርገው ነገር ጨነቀኝ ምን ማድረግ አልቻልኩም ቤተሰብ ዝም ያለውን ነገር እንዴት ነው እኔ ቆስኩሽ እንደገና ብዬ አይገናኙም ከቤተሰብ ከሷም ቤተሰቦች ጋር በቃ አይገናኙም አሁን ላይ እሱ ብቻ ነው የሚሄደው ከሄደ ራሱ የሆነ ፕሮግራም ምንም ካለ በቃ እሱ ይሄዳል የለችም ነው የሚለው እሷ ቤት ናት ስለዚህ እሱ እንደፈለገም ይወጣል ይገባል ምናምን ብቻ እሷ ደግሞ ማንንም እንዳያይበት ስለሚፈልግ ቤት ውስጥ ናት በቃ ከሰው ጋር እንድትገናኝ አይፈልግም ይሄ ማለት ከባድ ነገር ነው አሁን ሪል ማለት የሰው ልጅ ያው ይዋደዳል ይፋቀራል ቅናትም ይኖራል ይሄ የሰውኛ ባህሪ ነውና በዚህ ልክ ይወጣ ሲሆን ደግሞ ትንሽ ይለያል ጭራሽ ከቤተሰብ ጋር እንዳትደራረስ ማድረግ ማለት በጣም አስቸጋሪ ነገር ነው ስለዚህ አሁን ምን ታደርግልኛለሽ መሰለሽ ምናልባት ካንቺ ጋር እንዴት ነው ቆይ ቀደም አይቀበለኝም ብለሽኛልና ስለዚህ በዛው ከሱ ጋርም እንደተራራቃችሁ ነው ታይተናናቅም ከሱ ጋር ራሱ ትንሽ ውስብስብ ያለ ነገር ነው ምክንያቱም ከቤተሰብ ከጓደኛ ከማንም ርቆ ሰውንም እንዲርቁ አድርጎ በጣም አስቸጋሪ ነገር ነው ስለዚህ ምን ታደርግልኛለሽ መሰለሽ አሁን አንቺን ካየ ወይንም ደግሞ እዛ ካንቺ ጋር እንሂድ ብለሽ ትንሽ ያስቸግራል ሁለት ነገር ትሰጪኛለሽ አንደኛ ሰውየው የሚሰራበትን ወይንም ደግሞ ነጋዴ ነው ብለሽኛል የሚሸጥበትን ቦታ ትነግሪኛለሽ ካልሆነ ደግሞ ቤቱን አሳይተሽን ብትመለሺ እና እሷን ማገኝበት ምናልባት ደግሞ እሱ በሌለበት ማገኘው ከሆነ ቤቱ ተዘግቶ ማገኘው ከሆነ የምርዛ ቤት ውስጥ የምትገኝ ከሆነ ምንድነው ማድረገው ማዝዣ አውጥቼ ቤቱን እንዲፈተሽ ማድረግ ይችላል ማስገደድም ካለብኝ እንደዛ ማስገደድ ሊኖርብኝ ይችላል አይል ምናልባት ከሱ ጋር የምንገናኝ ከሆነ እሱን ወይ ስራ ቦታው ላይ ሄጄ አግኝቼ ማውራው አይነት ከሆነ በዛ ምንስማማ ከሆነ ጥሩ
ግን እኔ የምፈልገው እንዳልኩሽ ስልኩን የሚሰራበትን ቦታ አድራሻ ቤታቸውን ምናምን ያለውን ነገር ንገሪኝና እዛ ያለውን እጄ በራሴ መንገድ አጣራለሁ። ከዛ በኋላ እንደ አስፈላጊነት ማምጣት ካለብሽ ደውዬ ትመጫለሽ። እንደዛ ብናደርግ ይሻላል። ሜቢ የተሻለ ሌላ እንትን የምትይው ነገር ካለ ልስማሽና ማለት ጊዜ መፍጀት ያለብን አይመስለኝም። አይ እኔም እኮ ያው እናንተ ቶሎ እንደምታደርጉ ስላመንኩ ነው። ያው ፖሊስም ቢሆን የሆነ ትንሽ ነገር ሊቆይ ይችላል እና ቤተሰብ ምናምን እንትን ያላለውን እንዴት ምናምን ሊባል ይችላል። ለዛ ብዬ ነው እኔም ወደ እናንተ የመጣሁት እና ጥሩ ነገር እንደምሰማ አምናለሁ። ከፈጣሪ ጋር ይሳካል ብለን ተስፋ እናደርጋለን። አሁን ያልኩሽን ነገሮች ትሰጭኛለሽ። እሺ ወደ ተመልካቾች እንግዲህ እንደሰማችኋት ነው። በጣም ግራም ያጋባ ነገር ነው። ሰው በዚህ ልክ ይቀናል ማለትም አስቸጋሪ ነው። ዞሮ ዞሮ ያው በምትሰጠኝ አድራሻ እዛው ድረስ ሂጄ እንግዲህ ያለውን ነገር ማጣሪያ ነው። እናንተ አብሮነታችሁ አይለኝ ነው እንግዲህ እዛ ሄደን ምን ይዘን እንመጣለን ወይ አዲስ ነገር የሚፈጠረውን ነገር አብረን የምናየው ይሆናል። መልካም ጊዜ። ያው እንግዲህ ወደ ተመልካቾቼ የተነገረኝ ቦታ ደርሻለሁ እና በበይ ቁጥር ነው እንትን ያለችኝ እና አይ ቲንክ እሱ ነው። ሰላም እንዴት ነው አቶ አለማየሁ? አዎ እንዴት ነው? ምን ልታዘዝ? ለአንድ ጉዳይ ፈልጌ ነበር። ምንድነው እንደዚህ ካሜራ ማለት? እሺ እኔ ጋዜጠኛ ባይሉ እባላለሁ እና ስለ አንዳንድ ጉዳይ ላወራ ነበር። ያፋት አሁን ስራ ላይ ነሽ? ቸኩላለሁ። ጊዜ ልኝ እኮ አዳምጠኝ። ነገርኩ እንዴ ምን ነው ትፈልገው? ኖ አይ መፈለግ አለመፈለግ ሳይሆን ጀስት ማንዴ ነጋዴ ነው አይደል? አዎ እኮ ስለ ቢዝነስ እንዳወራ ምናምን ነው። አይወለ ስለ ቢዝነስ ማወቅ ከፈለክ መጀመሪያ ጊዜ መጠቀም ነው። ሶ አሁን እኮ ኖ ይኸውልህ አዳምጠኝ። አሁን ጊዜ መጠቀም አለመጠቀም እኮ አይደለም። እሺ ግን እኔ ይኸውልህ ቢዝነስ የሚሰሩ ሰዎች ላይ የምሰራ ጋዜጠኛ ነኝ። ትላልቅ ኢንተርፕሬነር የሚባሉ ሰዎች ጋር ገንዘብ ያላቸው ሰው ጋር ኮሚኒኬት ማድረግ ሰው ነኝ እና ስለዚህ በየቤቱ የንግድ ሀሳብ የቢዝነስ ሀሳብ ያላቸው ሰዎች ጋር ለእነሱ የተሻለ ነገር ለመፍጠር እንትን እላለሁ። በቃ ሌላ ጊዜ እሺ ሌላ ጊዜ አሁን አልችልም። ነገር እኮ ገብቶኛል። አንድ ደቂቃ እኮ ነገር እኮ አሁን አልችልም አልኩ እንዴ። አንድ ደቂቃ ገብተን ስማኝ እኮ አንድ ደቂቃ ገብተን እናውራና አንተ ቆይ የተሻለ ነገር ማግኘት አትፈልግም? የተሻለ ቢዝነስ ሀሳብ አሁን ካለበት ማሳደግ አትፈልግም? ነይ በቃ እዚሁ አውራኛታል እኮ ቤት ገብተን እናውራ። ምን እናደርጋለን? እዚሁ አውራ ቸኩላለሁ። ይኸውልህ ይሄኛው ካሜራው ለኃላፊዎቼ ማሳየው ቪዲዮ ነው። እንዴት ነው የሆነን ሰው ከመንገድ ላይ አግኝቼ አወራው ብዬ ቁሜ ማወራው? ስለዚህ እነሱም እንደዛ ነው የሚያስበው። ስለዚህ ቤት እናውራና ቁጭ ብለን በተረጋጋ መንፈስ እናውራ። አውቃለሁ ጊዜን ልሻማለሁ፣ ግን ትንሽ ደቂቃ ነው። ይሄ የአሁኑ ጊዜ መስዋዕት ማድረግ ደግሞ ነገ የተሻለ ነገር ይዞልኝ የሚመጣ እድል ነው እንጂ እንትን የሚል አይደለም። እሺ ስለዚህ እንግባ። እሺ በጣም አመሰግናለሁ። አይ በቃ ጥሩን ስለምትኩ ልጠር እንዳረሳ እኮ እሺ። እሺ አቶ አለማየሁ ፈቃደኛ ሆነ ስላስገባን በጣም እናመሰግናለን። አይ ነው የተወሰነ ሰዓትን እንሻማለሁ። እሺ አሁን የፈለክበትና የመጣበትን ጉዳይ ብቻ አጠር አድርገህ ማስረዳት ትችላለህ? እሺ እንዳልኩ እኔ ያው ቢዝነስ የሚሰሩ ሰዎችን ወይንም ደግሞ የስራ ፈጠራ ሀሳብ ያላቸውን ሰዎች የሚያግዙ ሰዎች ጋር ኮሚኒኬት አደርጋለሁ። በስራ አጋጣሚ ጋዜጠኛ ነኝ ብያለሁ። ስለዚህ እነሱን ሰዎች ደግሞ ሀሳባቸው በሀሳብ ብቻ እንዳይቀር እዚህ ጋር የገንዘብ ድጋፍ ማድረግ የሚችሉ ብዙ ልምድ ያላቸው ብዙ ድርጅቶች ያላቸው ሰዎች አሉ። ከእነሱ ጋር ኮሚኒኬት በማድረግ ያሰቡትን እንትን ወደ ተሻለ ነገር እንዲያመጡ ማድረግ ነው። ስለዚህ አሁን እስቲ በመጀመሪያ ደረጃ ስላለበት ሁኔታ ምን አይነት ስራ ነው እየሰራ ያለው? ንግድ ነው? ምን አይነት ንግድ ነው? ሁለተኛ ደግሞ ቀጣይ ምን አስባለሁ የሚለውን ነገር የተወሰነ ነገር ምን መሰለህ እንግዲህ ያው ሰዓት ለመጠቀም አጠራጣሪ እናድርገውና እኔ በንግዱ ዓለም ውስጥ ነው ተሰማርቼ ያለሁት። የተለያዩ የሸቀጣ ሱቆች ማከፋፈያዎች እና የሸቀጥ ሱቆች እነሱ ማከፋፈያዎች እና እንዲሁም ደግሞ አሁን ለገበሬው ግብዓት የሚሆኑ አንዳንድ ነገሮችን በኢንዱስትሪ ደረጃ ለማምረት በፋብሪካ ደረጃ ለመስራት ከጓደኞቹ ጋር እሱ ገና ሂደት ላይ ነው ያለው። አሁን ስለዚህ ቀጣይ አሁን የሸቀጥ ሱቅ ላይ ነው ማለት ማከፋፈያ። ቀጣይ ላይ ደግሞ የግብዓት ምንድነው የእርሻ ምርቶች አይደል? ለእነሱም የሆኑ ነገሮችን በመደራጀት ነው ወይስ ነው አሉ ጓደኞቹ ጋር እንደ አክሲዮን እሱን ልንሰራ ያሰብነው ምንድነው አሁን በተለይ የሀገራችን ትልቁ ክፍል በግብርና ነው የሚሰራው። ስለዚህ አሁን ይህን ግብርናውን ደግሞ ለመደገፍ እና ሀገሪቱን በተቻለን አቅም ሳፖርት ለማድረግ ለመደገፍም የድርሻችንም ለመወጣት ባለሀብቶች ህብረት አለን። ከነሱ ጋር ባንድ በመሆን ያሰብናቸው ሀሳቦች አሉ።
ምን መሰለው እነሱ አሁን ለምሳሌ ገበሬው እየተቸገረበት ያለው ነገር አለ በጥናት ነው እነሱ የተቸገረበት ነገር እኛ ቀለል ባለ ዘመናዊ በሆነ መንገድ ጉልበቱን በሚቆጥብ መንገድ ማቅረብ ያለብን ማቴሪያሎችን ጀምሮና ከምርጥ ዘር ጀምሮ እስከ ማቴሪያሎች ትራክተር እስከ መስጠት ድረስ ዘሮችን ማዳበሪያ እሱን ነገሮችም በትንሽ ዋጋና በተመጣጣኝ በሆነ ገበሬውን ኪሱን በማይጎዳ መንገድ ከዛ ደግሞ የሚያመጣቸውን አምርቶ የሚያመጣቸውን ነገሮችን ተቀበለን ደግሞ ለህብረተሰቡ በምን አይነት መንገድ ማቅረብ አለብን የሚለው እነሱ ነገሮች ሐሳቦችን ጨርሰን ኦልሬዲ አሁን መሬት የነካ ስራ እየሰራን ያለነው እንደዛ ከሆነ በትክክለኛው ሰዓት ነው የተገናኘ ነው ማለት ነው። ያው ከኔ ይዤው ከመጣው ዓላማ ጋር ስለሚገናኝ በሚል ኦኬ አንተ ይዘህ የመጣበትን ዓላማ እስቲ እንዳልኩ ያሳብ ወይንም ደግሞ እነዚህ ፕሮፖዛል ፕላን ምናምን አለው አይደለ ቢዝነስ ላይ በደንብ ታውቀዋለህ። ስለዚህ እነሱን በተሻለ ልምድ ማዘጋጀት የሚችሉ ሰዎች አሉ። ሁለተኛ የገንዘብ ምንጮችን ማግኘት የሚችሉበት መንገድ ማመቻቸት ይችላሉ። የብድር አብሮ የሚሰራ የተሻለ ሰው በልምድም በገንዘብም በእውቀትም ብዙ አቅም ያላቸው ሰዎች አሉና እነሱን ለማገናኘት ነው። እኔ ጋር ያው እነዛ ሰዎች በብዛት አሉ። ኦኬ ምናልባት አሁን አንተ ሀሳብ ቆንጆ ሀሳብ ነው ያመጣው። በተለይ አሁን እንደዚህ አይነት መዋቅሮች ቢስፋፉና ቢኖሩ ውጤታቸው ያማረ እንደሚሆን ተስፋ አደርጋለሁ። ግን አሁን እኛ ለጊዜው እንትን ነው ስልህ አሁን ለምሳሌ ይሄን ለመስራት ያሰብነው እንደ ግሩፕ ነው አክሲዮን ለማድረግ ነው ያሰብነው። ግን የመጀመሪያ ይሄ ግሩፕን የመስራቸው አካል ስራውን ከጀመረ በኋላ ነው እያሳየው ውጤቱን እያሳየው ነው አክሲዮኑን ማሳተፍ እንዲህ አይነት ሰዎችን ማስገባት የምንፈልገው። ለምሳሌ ይሄ ፋብሪካ ተፈብርኮ ስራ መስራት ከጀመረ በኋላ ውጤቱን አይተን እንዲህ አይነት ሀሳብ ያላቸውን ሰዎች መቀበልና በሀሳባቸውና በሙያቸው ልክ የሚያሰማራትም ስራዎችን ልንሰራ እንችላለን። ይሄ ወደፊት ልንሰራው ከምንችለው እንደ ቅድም ልንይዘው የምንችለው ነው ብዬ አስባለሁ። ጥሩ ነው። አሁን የኔ ሀሳብ ምን መሰለህ፣ የእናንተን አክሲዮን ወይንም የእናንተ ማህበር ሚናካ ነገር የለውም እኮ ተጨማሪ እገዛ ሲያስፈልጋችሁ እነዚህ ሰዎች በእውቀት በገንዘብ በልምድ ባላቸው ነገር ያግዛሉ ነው እንጂ ሌላ ሰው ጨምራችሁ የእናንተ ማህበር ላይ አካታችሁ ስሩ ብቻ አይደለም እንጂ የእናንተ ማህበር እንዳለ ሆኖ ነው። እሺ እንዳልከው በአንተ ባልከው መንገድ ማለት እንችላለን። እስቲ ምናልባት ያው እዚህ ደረጃ ደርሳልና ያው እንደ አይነት ደረጃ የደረሰ ሰው የግል ህይወት ይኖረዋልና እስቲ ምናልባት ማወቅ ከቻልክ ስለ ግል ህይወት ይሄ ነገር ለምን ይጠቅመናል ብትል ያ ፓርትነራችን አብሮ የሚሰራ ሰው ስለ ግል ህይወቱ ከማህበረሰቡ ጋር ያለው ነገር ምናምን ያለውን ነገር ማየት ማጥናት ስለሚፈለግ ነው። አሁን ከተገናኘንበት አንፃር ጋር ስለ ግል ህይወት ማውራት አስፈላጊ ነገር መስሎ አይታየኝም። ኖ ልክ ነህ። የግል ህይወት የግል ነው። ግን ምን መሰለ ለስራው አሁን ብያለሁ እኮ ያ ሰው ወይንም ከኛ ጋር የሚሰራው ሰው በግል ህይወቱ ምን አይነት ሰው ነው ወይንም ደግሞ ከማህበረሰብ ጋር ያለው ነገር ምን ይመስላል። ያገባ ከሆነ በባለ ትዳር እንይዟለን፣ ያላገባ እንደዚህ አይነት ነገሮች ስላሉ ነው። ነገ አሁን ያገባ ከሆንክ ነገ ልጅ ሚስት ምናምን የሚባል ነገር አለ። አብሮ የሚሰራ ሰው እነሱን የሚያካትት ነገር ነው የስራው ወይንም ደግሞ የኛ ዓላማ እነሱን አካቶ የሚሰራ ነገር ነው። ስለዚህ ያው ያለበትን የኑሮ ስታተስ ብትነግረን አስፈላጊ ነው ብዬ አላምንም። በእርግጥ አሁን ስለኔ ህይወት አንደኛ ጊዜውም ሰዓቱም አይደለም የምትናገርበት ሰዓት በሰዓት አንተነስ ምንድነው መተማመኛ እንትን ተዳረተ ህይወት ነግሬህ አሁንም እኮ አምነኝ ነው አይደል ለዚህ ቤት ያስገባው። ኦፍ ኮርስ ያመጣችሁ ሐሳቦች አመኘህ ሐሳቡ እነዚህንም ስለሚያካትት ነው። ሐሳብ በሐሳብ ደረጃ ነው መነጋገር ይገባኛል። የራይን ነገር አሳልፈ ለአንተ የሚሰጥበት አይነት ምክንያት ይኖራል ብዬ አላስብም። እኔ አሳልፈስ እያልኩ አይደለም። አሁን እኮ ቀላል ጥያቄ ነው ማለት አገብተህ ከሆነ አግብቻለሁ፣ ወልደህ ከሆነ ወልጃለሁ፣ ካላገባም አላገባውም ነው። እንደዚህ አይነት ጥያቄዎችን ነው እንጂ ፕራይቬት የሆኑ ነገሮችን ነገረኝ እያልኩ አይደለም። እኔ እንዳልኩ በቃ ምን መሰለህ በቢዝነሱ ዙሪያ ላይ መጀመሪያ ራስን ማሰደግ ማለት ነው። እኔ አሁንም ከቢዝነሱ አልወጣሁም። እኔ ከቢዝነሱ አልወጣሁም። የእንትኑም ከመስፈርቶቹ አንዱ እነዚህን ነው ያካትታል። ከዚህ በፊት አንተ ምናልባት እንደዚህ የባንክ ፕሮሰስ ወይ የስራ ነጋዴ ነኝ ብለሃል አይደለ? ነጋዴ እንግዲህ ብዙ መስመሮችን አልፎ የሚሄድ ሰው ነው። ስለዚህ የተጠየቅባቸው ሁኔታዎች የሉ አግብተሃል፣ አላገባም፣ ወልዳል ምናምን የሚባሉ የቤተሰብ ደረጃ ምናምን የሚል ነገር አልተጠየቀም። ብዙ ቦታዎች ላይ አሉ። ፈልጌው ስለሄድኩኝ ማማት ያለብኝን በጠየቁ መስፈርት አሟላለሁ እኮ። አሁንም እኔ እየጠየቅኩ እኮ ነው። ፈልገህ ነው ተስማምተህ ነው ለማውራት እዚህ የገባ ነው። አይደል? እኔ አሁን ማውራት የፈለግኩት ለአንተ መናገር የፈለግኩትን ኦልሬዲ ተናግሬያለሁ። ስለዚህ ከዛ ውጭ ያሉት ጉዳዮች ሌላ አጀንዳ ካለ ግን ምንም አይነት ነገር እኔ አሁን ሌላ አጀንዳ ይዤ መጥቻለሁ እያልኩ አይደለም። እነዚህ ጥያቄዎች መስፈርቱ ላሉ ነገ ዛሬ እኮ ለእኔ ባትመለስም እዛ ሄደህ መመለስ አይቀርም እኮ። ማለት ብትናገረው ችግር አለው ነው? ችግር ነው። የግል ነገርን አልፈ ነገረኝ አላልኩም እኮ። ስለዚህ
ብትናገር ደግሞ ችግር ከሌለ መንገድ ኖርማል ነው ማለት ነው። እንደምታይ እኔ በስራ የተመርኩ ሰው ነኝ። ገና እንግዲህ አላገባም። አዎ አሁንም ማለት ምን ያህል ጊዜ እንዳልኩ እኔ አሁን የግል ነገርን ወይንም ደግሞ ፐርሰናል ለኔ በመጠይቅ ጥያቄ መልስ መሆን የለበትም። ስራው ስለሚጠይቃቸው መስፈርቶች ምናምን ብለን መጠይቅን ጥያቄ መመለስ ያለብን ምን ያህል ጊዜ ማለት አሁን ከኛ ጋር ተስማምተ ወደ ፕሮሰሱ ከገባ በኋላ ነው ውጪ የሆነ ሰው ወይ ማለት ሪሌሽን ውስጥ ነው። አዎ በጓደኝነት ደረጃ እንግዲህ ወደፊት ያው ሰው ልጅ አይደለ ሰርተም እኮ ደግሞ ያንን ነገር የምታጣንጥበት የትዳር ጓደኛ ያስፈልጋል፣ ልጆች ያስፈልጋል፣ ቤት ምናምን መኖር አለበት። ስለዚህ ያን ደግሞ በቀስታ ወደፊት የሚመጣ ጉዳይ ነው። ስለዚህ አሁን ላይ ግን መጀመሪያ ሀሳቤን ማስፈጸም አለብኝ ስለማስብ አላገባውም። ስለዚህ ያላገባ በሚለው እንይዛለን ማለት ነው። ይቻላል። ግን እንደው ይቅርታ አድርግልኝና ማለት ያው ወጣት ነህ፣ ኢኮኖሚካሊ ችግር የለብህም። ሜይ ቢ ምክንያቱም ማወቅ ከቻልኩ እስካሁን ያላገባበት ነገር እኮ እኔ ትኩረቴ ቢዝነሱ ላይ ነው። መጀመሪያ ያለምኳቸው ነገሮች አሉ። እነሱም ሳላሳካ ወደ ትዳር የመግባት ሀሳብ አልነበረኝም። ስለዚህ አንተ ትኩረትን ይዞብኝ የነበረው ምንድነው? በቃ ስራ ላይ ነው፣ ንግድ ላይ ነው ትኩረትን ይዞት የነበረው። ስራ እሱ ላይ ነው። በቃ ትንንሽ ሱቆች ነበሩ፣ እነሱን ከማሳደግ ማከፋፈያ እስከማድረስ ድረስ አሁን በጣም ከተማችን ላይ ታዋቂ ከሚባሉት ማከፋፈያዎች የመጀመሪያው ነው የኔ ሱቅ። ስለዚህ ያን ነገር ያደረስኩት ሙሉ ጊዜን እዛ ላይ በማባከን ሙሉ ጊዜን እዛ ላይ በመጠቀም ነው። ትዳር ያባክናል ብለህ ታስባለህ? ያባክናል ማለት አይደለም። እኔ ምንም በቃ ሙሉ በሙሉ ትኩረቴን እዛ ላይ ብቻ ነበረ። ተወረጀ ጎንጆሽ ነገሮችን አላደርግም ነበር። አይ መሰለህ አሁን ትዳር ውስጥ ነው በጣም ጊዜያቸውን ተጠቅመው በጣም የተሻለ ቦታ የደረሱ ሰዎች አሉ፣ ብዙ ይኖራሉ። ያው እንግዲህ ከነሱ መካከል አይደለም ማለት እችላለሁ። ግን ያው ካንተ አነጋገር የተነሳ ነው የተረዳሁት ደግሞ ትዳር እንትን እንደማይል ነው። እንደዛ ማለት ሀሳብ የለኝም። እሺ ትዳር የለኝም ካልክ ምናልባት አንድ ሰው ብጠይቅህ ስለሷ ልትነግረኝ ትችላለህ? ስለማን ነው የምትጠይቀኝ? ስለ ሰብለ። ሰብለ ማነች? ያው እኛ በስራ ዓለሙ ስንኖር ብዙ ነገሮች አሉ ታውቃለህ። ብዙ ሰው አሁን ነጋዴን እንትና ታውቃታለህ ብሎ መናገር ብዙ ሰብሎች ይኖራሉ። ብዙ ስንት ሰዎች ሊኖሩ ይችላሉ። ሰብለ አስታውሳለሁ? አላውቃትም። እርግጠኛ ማለት የማውቀው ሰው እኮ ሊኖር ይችላል። ሰሎን ትባል የሆነች ሴት ነጋዴ ሱቅ መታ የምትወስድ የምትረከብ ምናምን ትኖር ትችላለች። ምናልባት ምን ቅሬታ አቀረበች የሄደካ የመጣ እኔ ከስተመሮችን አላውቃቸውም እኮ ቆይ እኔ ስለ ሰብለ ማለት ደግሞ ያንተ ባለቤት ናት አይደል? ምንድነው ሐሳብ ማለት ምን ታረጋግጥ ጀምር ቤት የመጣው ቁጭ በል ሰውዬው ምን ነው የሆነ ነገር ሳይፈጠር ቅራቀም ቦለቃም ነው ይተጣ። እሺ ቁጭ በልና እናውራ። ውጣ ብያለሁ፣ ውጣ። አልወጣም፣ ቁጭ በል። ይኸውልህ አሁን እኔ በስራ ተረጋግቼ ላውራ ነው የምፈልገው። ሌላ ምንም መዝለል ምናምን አያዋጣም። ቆይ ማን የላከ? ምን ነው ትፈልገው? ቁጭ በል፣ ቁጭ በል እኮ ነው የምልህ። ይኸውልህ ሌላ ነገር ሳይከሰት ብትወጣ የተሻለ ነው ማለት ነው። ሰውዬው ቁጭ በል። አልቀመጥም፣ ውጣ። ቁጭ በል፣ ቁጭ በል። ይኸውልህ ልቀቀኝ። ቤቴ ውስጥ መተት ደብደብ። አልቀመጥም። ተነስተህ ምንም አትፈጥርም። ሰውዬው ስርዓት ያዝ። አሁን ስርዓት ያዝና ምንድነው የምትፈልገው? ቆይ ከእኔ ቁጭ በል። ምንድነው የምትፈልገው እያልኩ ነው። ቁጭ በል። በስርዓት ጥያቄ እጠይቃለሁ፣ በስርዓት ትመልስልኛለህ። ሰማኝ? ቁጭ በል። ለመጨረሻ ጊዜ የምነግርህ አንድ እንቅስቃሴ ያደርጋለሁ ብትል እርምጃ ይከፋኛል። እሺ ምንድነው? ስለኔ ማንነት ከፈለክ ደግሞ ላሳይ ይችላል። መርማሪ ጋዜጠኛ ባይሉ ይባላል። አሁን እዚህ ቤት እየተካሄደ ስላለው ነገር ትነግረኛለህ ወይስ አትነግረኝም? ምን እየተካሄደ ነው? ይኸው በገዛ ቤት የመጣህ እየደበደብከኝና እያስፈራራኝ ነው ያለው። አሁን ሰብለ የት ናት? ወይ ሰው ተሳስተህ ነው የመጣኸው። ካላውን ደግሞ የምትለው ነገር ከኔ ጋር የሚያገናኝ ነገር የለም። እርግጠኛ ነህ? እርግጠኛ ሳይሆን እንዲማር ይመስላል። ሰብለ የምትባል ሴት አታውቅም? አላውቅም። እሺ ይሄን ፎቶስ ካየህ ደግሞ ምናልባት ልታስታውሳት ትችላለህ።
የሁለታችሁ ፎቶ አይደለም እሺ ቆይ እኮ ያንተ እቺ ያንተ ፎቶ ነው አይደል? አዎ የት ናት? አሁን የት ናት ብዬ የጠየኩ ነው ሰውየው። ምን መሰለህ ተረጋጋና እናውራ። ከኔ ጋር ምንም የምታወራው ነገር የለም። ቆይ ምን እንደምትፈልገው አንተ ማለት ማን ሰብለ የት እንዳለች ማወቅ ነው ፈልገው ታገኛት ፈልጋለሁ። የለችም ባለትዳር አይደለም ብለኝ ነበር። አይ ምን መሰለህ እንትን እኮ ይሄ የንግድ ስራዎች አንዳንድ ጊዜ ባለትዳር እንጂ ምናምን ብለው ስውሎች ጥናን ከገባ በጣም ኮተት ብዙ ነውና ምን ትዳር ከመቼ ወዲህ ነው ኮተት የሆነው? ብዙ እንትኖች አሉት። ይሄ ምንድነው የሚባለው ይሄ ቢሮክራሲዎቹ እና ነገር የበዙ ናቸውና እሱን ነገር ወደ ኋላ አለ ማለት አሁን የት ናት ሰብለ? አይውል ሰብለ ሄደች ወንኩ ፍራግርዳለች። ቤት ውስጥ ማንም የለም ብለኛል አይደለ? ቤተሰብ ጋር ናት። ስለዚህ ቤቱን ቼክ እናድርግ። ቆይ አይደለም እኮ ምን እንዴ ለምን ማለት ነገርኩ እኮ የለችም ብለኛል አይደለ? ማንም እዚህ ቤት ከሌለ ለምንድን ነው የማታሳይኝ? ቤቱን ልይ ዝም ብለህ መፍትሄ ይቻላል እንዴ? ቤት እኮ ላሳይ ነገርኩ። ማንነቴን አየህ አይደለ እንዴ? መታወቂያን አሳየው አይደለ? ቤቴን ቆልፌ ተወጣ እኮ ያየህ ነው። ሰው ቢኖርስ ቤት ቆልፌ ይወጣል? ይኸውልህ አሁን ሌላ ነገር አልፈልግም። ሰማኛለህ ሰውየው? ነገርኩ በቃ ለምን እንደምትገባው እንዴ? እዚህ ቤት ያለውን ነገር ለማየት ሰማኝ። ከመንገድ ይዞር በል አይቻልም እኮ ከመንገድ ይዞር በል። አይሆንም መግባት አትችልም። ለምንድን ነው ነገርኩ አትችልም። አንተ የለችም ንገረኝ። ንገረኝ እዚህ ቤት አለች ወይስ የለችም? ማንም የለም ነገርኩ። አንተ ማሰሪያ አንጣልኝ ካሜራ እንት ማን ነው ብለህ የምታስበው? ማሰሪያ አንጣልኝ ያደረስክብኝ ላለ ነገር ዋጋ ትከፍላለህ። እሱ ማን ዋጋ እንደሚከፍል እናያለን። ሰማኝ አንተ ካሜራ እሱን ምን እንደሚሆን እናያለን። አንተ ነግረኛለህ ወይስ አትነግረኝም? እዚህ ቤት ሰው አለ የለም? ማንም የለም ነገር ማንም የለም። እሱን እናያለን። እና ካሜራማን እሱን እንትን እንዳትል ና ካሜራማን እንዴ ናት ቀና እንዴ ኧረ ካሜራማን ታዲያ ምንድን ነው ያደረገው?